አንድ ባለስልጣን ጂጂ የምታወራ ካለ እኔ አንገቴን እሰጣለሁ። ጂጂ ማለት እኮ ምንም ንግግር የማያምርባት፣ ስትደሰት የማያምርባት፣ ስታለቅስ የማያምርባት። ቂጤም ጥቁር ነው፣ ጉልበቴም ጥቁር ነው፣ እጄም ጥቁር ነው፣ ፊቴም ጥቁር ነው። ሜካፕ ስለተቀባው ነው የቀላው። እጄም ጥቁር ነው። ቤትም ሀገር ኢትዮጵያ ውስጥ ማንም ቦታ የማይሰጣት ብትሄድ ግን ብዙ ችግር የሚፈጠርባት ዝሆኗ ናት። ናው ስታርት ሰፋ እግሩ ሰፋ ዳኮ ፎር ቦይስ ደስ እጁ ወረድ። ኧረ ደስ የድሮ ነው የድሮ ነው። ሌትስ ጎ ጀን እንዳትሮጥ። የት ነው የምትሮጥ? ቴሌግራም ይፋረዳችሁ፣ ቂጣችሁን ቴሌግራም ይፋረደው። የቂጣችሁ መጥቆር፣ የብብታችሁ ማብረረ፣ የብብታችሁ መጥቆር። እኔና ፊንገር እዚህኛው ምድር ላይ ሳይሆን እዛኛው ምድር ላይ ራሱ አንስማማም። ይቺ እከክ አንስማማም። በጣም ነው የምጠላት። በፍቅርና ትዳር ላይ ምክር በመስጠት የምትታወቀው ኤልዳና ከፍቅር አጋሯ ጋር መለያየቷ መነጋገሪያ ሆኗል። አፍቅሯለች፣ ቋንቋ አፍቅሯለች፣ ሚሊዮን ጊዜ ትወስዳለች። Okay, guys, do what you want. Mama. Now, start. He needs a bit of check in. Zar. Hello. Hi. Vino Vino. Beso madako jamere chiwaku. For boys እንደሱ ማይጀምር ወዳኩ for boys አራ የለም እንደዚህ ቆላለፈ for boys ያሽልኝ ሰፋ እግሩ ሰፋ ዳኮ for boys ደስ እጁ ወረድ። ኧረ ደስ የድሮ ነው የድሮ ነው። የድሮ አባቶቻችን ወክ ነው። ዌት ኦኬ ይሄ ማን ነው? ወንድ ነው ሴት ነው? ይሄ ማን ሊጣላ የመጣው እንዴ? Yeah. Okay. Now it's Filora. No. And then መቼም ልጆቹን አብዶ አሳበዷቸው። ደስ ይላል። ያው የቤተሰብ የፈን ታይም ነው። ግን ያው ጂጂኪያ እዚህ ጋር ማበዷ ልጆቹ ራሱ በጣም ደንቋቸውን አፍጥጦ ሲያዋቴ ነበረው። አዳም በተራ እሺ፣ ተራ በተራ First lady, second boy. Okay, first Adam. No, first lady. ማለት ፈርስት ሌዲ ሲባል ኦኬ ፈርስት አዳም ነው የሚቀድመው እዚህ ጋር ነው። አዳምን እንደ ቺክ ነው የምታየው ነው ምንድን ነው እሱ? ኦኬ አዳም ሌትስ ጎ ጀን እንዳትሮጥ። የት ነው የምትሮጥ? የት ነው የምትሮጠው? የት ነው የምትሮጠው? ዘን በል ፊዶ ከግራንድ ማጋ አሳይ። እኔ እንኳንም እዛ ቤት አልቆዩ ነው የምለው። እናንተ ምን ትላላችሁ? እንደው አሁን ከምታዩት ነገር አንፃር እናንተ ምን ይሰማችኋል? ቢቆዩ ምን አይነት ልጆች ሊሆኑ እንደሚችሉ አስባችሁታል? አረ ወይ እቺ ልጅ ናት ስታደግ። አረ ፊዶ ታይ። ወንዱ ጀረን በደው ሄሎ You like my shoes? Yeah, I love your shoes. I love your hair. I love you everything. Okay, thank you. Okay, thank you too. Aina faro nako. Harako. Emma. Papa, lettuce. Look. No.
ጀረን ልጁ ምንም አልተመቹትም። እኔ ማታ ይዤ ከእናንተ ጋር ላብድም ብሏል። ስትጠራ ዳቆ አሁን አወቅሽበት ይሆነ አሁን ገና አወቀችበት የወንዶች የወንድ አካሄድ የወንድ የቸገረ ነው እዚህ ቤት የወንድ አካሄድ አዲስ ከተማ ልብስ ስፌት የወንዶች ልብስ በቃ ቂጤም ጥቁር ነው፣ ጉልበቴም ጥቁር ነው፣ እጄም ጥቁር ነው፣ ፊቴም ጥቁር ነው። ሜካፕ ስለተቀባው ነው የቀላው። እጄም ጥቁር ነው። ቤትም ሀገር ኢትዮጵያ ውስጥ ፊታችሁ ቀልቶ እጃችሁ የቀላ የለም። እኔ አሁን ደረቴ ቀይ ነው፣ ጉልበቴ ጥቁር ነው፣ ቂጤ ጥቁር ናት። እንደውም ሰሞኑን ቀልታለች ከቤት ስለማልወጣ መሰለኝ። ጉልበቴም ጥቁር ነው። አታስቡ። እጄ ለምን ጭቃ አይመስልም? አታስቡ። ጥቁር ነው ይሁን አታስቡ። ዳቦዬም ጥቁር ናት። አታስቡ። ሀበሻ ነው እንግዲህ ስለ ጥቁረት የሚያወራው። ሀበሻ ነው ስለ ጥቁረት የሚያወራው። ደወይ ባውሚ እኔ ደስ እንዳለኝ ነው የምለብሰው። ከእናንተ ላይም ከሀበሻ ላይም እኔ የማየው ከሌሎቹ ነው። ከምንድን ነው አንዴ ቆይ ወይ ስልኬ ሊወድቅ ነበር እየለፈለፍኩኝ። ከምንድን ነው ኮሪያዎች ያለው ምናምን ከእናንተ ጋር ወጥቻለሁ እኮ። የራሳችሁን አድርጉ፣ የራሴን ላድርግ። ብጠቁርም ብቀሳም ብቀላም ለሚወደኝ ሰው ኮኮብ መስዬ ነው የምታየው። ለእናንተ ደግሞ ጭልፋ ራስ መስዬ ነው የምታየው። አትጨናነቁ ስለ ጥቁረት ሀበሻ እንዳያወራ። ዳቧችሁን አይተናል እኮ ቴሌግራም ላይ፣ ብብታችሁን አይተናል እኮ። እንዲህ ከፍተሽ እንዲህ ስትጎረጉሪ እኮ አይተናል። ቴሌግራም ይፋረዳችሁ፣ ቂጣችሁን ቴሌግራም ይፋረደው። የቂጣችሁ መጥቆር፣ የብብታችሁ ማብረር፣ የብብታችሁ መጥቆር። እሺ ስለዛ ዶርባም እኔ የሆነ ነገር አይቼ ነው እንጂ ማደርገው። ለዛውም ካበሻ ላይ ምን አታስቡ፣ ምንም ነገር አታስቡ። በማረግ ነው አሁን ያታስቡ፣ በማረገው አትጨናነቁ። እናንተ ብቻ ማድረግ ያለባችሁ ምንድነው ቪዲዮ ሪከርድ ነን አድርጋችሁ አስተያየት መስጠት፣ ማሰደብ። በቃ የምትጣሉ ሰዎች ምንም አያጨቃጭቃም። እንዴ ምን አይነት አለባበስ ነው ልብሽ ፋራቼ ሰገጤ ከንትና ኮፒ አድርገ ይሄን እንትና ወስደች ያላችሁ መፖስት አቤት እጇ ጥቁራት ምናምን ያላችሁ ሰውን እኔ ማስጠላል። ያንን አድርጉ። ቤታ እንግዲህ እዚህ ጋር እያለች ያለችው ጥቁር ነች፣ ታስጠላለች፣ ወይም ጭልፋ ራስ ነች ብላችሁ ልታስቡ ትችላላችሁ። ያንንም የምትሉት እኔን የምትጠሉኝ ሰዎች ናችሁ። የምትወዱኝ ወይም ደግሞ የሚወዱኝ ሰዎች ግን ለነሱ ልዕልት መስዬ ነው የምታያቸው እያለች ነው። መጥቆር እንደ ትልቅ ነገር የሚያይ ማህበረሰብ ውስጥ ነው ያላችሁት፣ ወይም ደግሞ አንዱ ያንዱን ፋሽን መከተል ኖርማል የሆነበት ማህበረሰብ ውስጥ ነው። እኔ ደግሞ የእናንተን የሀበሻ ስታይል አልከተልም ምንድን ነው የምትሉኝ እያለች ነው። እንግዲህ እስቲ የሆነ ሀሳብ አስተያየታችሁን ጣል አድርጉባት። እንግዲህ እና ጂጂ ዝሆን ምን አለች? ዮኒ ማኛ አገር አይገባም። አንድ ባለስልጣን ጂጂ የምታወራ ካለ እኔ አንገቴን እሰጣለሁ። እውነቱን እኮ ነው። ማንም ማያውቃቸው ኢትዮጵያ ላይ አንድ ባለስልጣን የታበለ ዮዳብ ጉቶ፣ ጂጂ ዝሆን፣ ሞጣ ቀራኔውን የሚያውቃቸው የሚኖራቸው የለም። አምኑ በጣም የሚያምኑን ባለስልጣኖች አሉ። በጣም ተማልጠራ በጣም የሚያምኑን የሚያከብሩን ባለስልጣኖች። ስለዚህ ኢትዮጵያ ላይ ማንም ቦታ የማይሰጣት ብትሄድ ግን ብዙ ችግር የሚፈጠርባት ዝሆኗ ናት። ሂጂ ኢትዮጵያ። እኔ ሄጄ አሳይቻለሁ። ቤተሰቡን ሳይመጣ ምን ሳይመጣ ፎቶ አልለጥፍላችሁ። ታዲያ ምን ላደርግ ሄዳለሁ ኢትዮጵያ? ሪዝኑ ምንድን ነው የምትሄድበት? አሁን ኢትዮጵያ
ሄድኩኝ። ሪዝኑ ምንድን ነው? ሲሄድ ለምንድን ሪዝን የነበርኩበት ሆቴል ይታወቃል፣ የሄድኩበት ይታወቃል። ፊት ለፊት ነበርኩ፣ ያቆኛል። ጸዳ ያለ ቦታ የነበርኩት ይታወቃል። እኔ በየጭፈራው ቤት የምሽከረከር ሰው አይደለሁም፣ ሰካራም አይደለሁም። እኔ ያዩኝ ሰዎች ፒያሳ ጋር ወርቅ ቤት ላይቭ ነው የገባሁት። እኔና ዮኒ ቬጋስ ብቻችንን ሆነን ላይቭ እየሄድኩኝ ነበር ሰው ነበር። እንግዲህ ጂጂ ኪያ አገር አትገባትም እያለች ለማቀሳሰር ሄዳብኛለች እያለ ነው። ዮኒ ማኛ ደግሞ እያለ ያለው ምንድነው እዚህ ጋር እነ ሞጣና ጂጂ ኪያን አንድም እናውቀዋለን ወይም ደግሞ የኛ የቅርብ የምንለው ባለስልጣን አለ የሚሉት ሁሉም ውሸት ነው፣ እኔ ግን የሚያምኑኝና የቅርብ የሆኑ ሰዎች አሉኝ እያለ ነው። እዚህ ጋር ግን እንደኔ የሚመስለኝ በቃ አድማጭና ሚዲያ ስላገኙ እንጂ በዚህ ልክ እነሱ የቅርብ የሚሉት ወይም ደግሞ የተሻለ ደህና ሰው ፖለቲሽያን አምኖ ከነሱ ጋር ቻት ወይም ደግሞ የቅርብ ግንኙነት ይኖረዋል ብዬ አላምንም። ምክንያቱም ምን ቀን እነሱ አውጥተው እንደሚያሰጡት እርግጠኛ ስለማይሆን በጣም በስጋት ነው የሚሆነው። ጓደኝነት ሊሆን ይችላል እንጂ ምንም አይነት ኢንፎርሜሽን የሚለዋወጡ ወይም ደግሞ ለነሱ ጥበቃ ሊሆን ይችላል ብዬ የማስበው ማንኛውም ኦቶሪቲ ሊኖር እንደማይችል እርግጠኛ ነኝ። በራሳቸው የሰሩ ስህተት ካለ የራሳቸውን ቅጣት ያገኙበታል። ጥሩ ነገር ከሰሩ ደግሞ ያው እንደምናውቀው ሀበሻ በክብር ነው ሁሉንም የሚያስተናግደው። እስቲ የምናየው ይሆናል። የጂጂ ኪያን ደግሞ የመልስ ምንት በዚህ ላይ እናንተ ምን ትላላችሁ? ጂጂ ኪያ እንደምትለው የራሷ የቅርብ ሰዎች አሏት ወይስ የሏትም? ዮኒ ማኛስ ልክ ነው ወይ ትላላችሁ? እኔና ፊንገር እዚህኛው ምድር ላይ ሳይሆን እዛኛው ምድር ላይ ራሱ አንስማማም። ይቺ እከክ አንስማማም። በጣም ነው የምጠላት። በጣም እጠላታለሁ። በህይወቴ ማንን ትጠያለሽ ካላችሁኝ ፊንገር እጠላታለሁ። እሷም ደርሳብኛለሽ ብዬ ተናግሬያለሁ። አሁን ራስሽ ነሽ ፊንገር ስምትይ ራስሽ ደርሰሽብኝ። ከአዲስ ጋር ስትጣይ አዲስን መናገር ትተሽ ራስሽ ስለደረሽብኝ ደረስኩ። ፊንገር ስንት ጊዜ እንደተለማመጠችኝ ታውቃላችሁ? ያራዳ ልጅ አይደልሽ? በስንት አካውንቷ እየመጣች አንቺ ያራዳ ልጅ አይደልሽ? አረፍቺ አያምርብሽም? እንዲህ ባክን ፎርድ ራሱ በስነ ስርዓት ተጻጽፈናል። እኔና እሷ በኮመንት ያራዳ ልጅ ነሽ ፍቺኝ እያልሽ ለምና አልፈታትም። ግን አሁን ማልናገራት የተናቀሽ ናት፣ የወደቀሽ ናት። የወደቀን ሰው ዝም ብላችሁ ብትጥሉት ዋጋ የለውም። እንደወደቀሽ ትቀመጥ ዝም ብላ ጠማማ። የመልስ ምት እንጠብቃለን። የመልስ ምት ይሰጥበት። ለያሹ ዝም እንዳት አደራሽን እንዳታሳፍሪን። እንግዲህ ጂጂ አላረጅም እንዴ? ምንም ጂጂ ማለት እኮ ምንም ንግግር የማያምርባት፣ ስትደሰት የማያምርባት፣ ስታለቅስ የማያምርባት ገባ ማለት ዱንያ የሰለቻት ምንም በቃ የሆነ ዝም ብላ እንዴት ብዬ ነገር ምንም የማያምርባት ሰው ዱንያ ላይ ጂጂ ናት። ምንም ተሰጥኦ አላህ ደግሞ እሷን ደግሞ አልሰጣትም። እንደ ሴት ሲፈጥራት ምርቃት አድርጎ ነው የፈጠራት። ከዛ ውጭ ሌላ ምንም ነገር ቦታ መሰጣት ነገር የለም። እንግዲህ ማሜ ከተፈታ በኋላ በአዲስ ነቆራ ወደ ጂጂ ኪያ እና ዮኒ ማኛ ላይ አብዛኞቹ ላይ ተመልሷል። የጂጂን ኪያ ምላሽ እንግዲህ የምንጠብቅ ነው የሚሆነው። በፍቅርና ትዳር ላይ ምክር በመስጠት የምትታወቀው ኤልዳና ከፍቅር አጋሯ ጋር መለያየቷ መነጋገሪያ ሆኗል። ሚስቶች ባሎቻቸውን እንዴት መንከባከብ አለባቸው በሚለው ትምህርቷ ትታወቃለች። ነገር ግን በአጭር ጊዜ ውስጥ መለያየቷ ሰዎችን አስገርሟል። ኤልዳና በፍቅር ዙሪያ ብዙ ትምህርት ትናገር ነበር። አሁን ምን አጋጥሟት ይሆን? እንግዲህ ኤልዳና በሰዓቱ የተለያዩ ኢንተርቪዎች ላይ ወይም ደግሞ ፖድካስቶች ላይ በመቅረብ የተለያዩ የእሷን ዝንባሌ ሴት ልጅ ለወንድ ልጅ መኖር አለባት ወይም ደግሞ ሆና መኖር አለባት ብላ የምታስበው ነገሮች የምትደግፈውን በሃይማኖቱም ይሁን በሳይንሱ የሚደገፉትን ነገሮች እያስደገፈች ስታወራ እንደነበር የምናውቃት ሴት ነች። ብዙ ወንዶችን በዚህ አመለካከቷና አነጋገሯ ሲመኟት የነበረች ሴት ነች። በተቃራኒም ባለቤቷን በዚሁ ዙሪያ ላይ የተለያዩ ነገሮችን ሲሰጥ የነበረ ሰው ነው። ሁለቱም ተወዳጅ የነበሩ ሰዎች ናቸው። በተጋቡም ሰዓት እንግዲህ ምን አይነት ጣፋጭ የትዳር ጊዜ ያሳልፋሉ ብሎ በጣም ብዙ ሰው ዊሽ አድርጎላቸው ነበረ። ፋይናሊ ግን የቆየ ትዳር አልሆነም። የተወሰነም ጊዜ እንግዲህ አባ በሚል ንግግሯ ሙድ መያዣ ሆና ነበር። የሆነ ኢንተርቪው ላይ ፍለርት ሲደራረጉ እንደነበር የምናስታውሰው ነው። እስቲ በእንደዚህ አይነት ነገሮች ላይ ወይም ደግሞ ሶሻል ሚዲያ ላይ በወጡ የካፕሎች ህይወት እናንተ ምን ትላላችሁ? የራሳችሁን ሀሳብ አስተያየት እስቲ ስጡበት። አፍቅሯለች፣ ቋንቋ አፍቅሯለች፣ ሚሊዮን ጊዜ ትወስዳለች። ልታሳይ የፈለገችው እሷ ደፋርና በቃ ስታይል ያላት መስለው በራሷ ቋንቋ ማውራቷ Why you wanna fight me? አፍቅሯለች፣ Why you wanna fight me? Why you wanna fight me?
ዮኒ ማኛ እንግዲህ ማሪያን ስፒድ በመጣ ሰዓት እንግዲህ ፋይት ለማድረግ የሆነ ማስክ አርጋ ምናምን ገጥሞ ነበረ። እሷን እንግዲህ ወርፏት ነበረ። ለዛ የመልስ ምት እንግዲህ በቪዲዮም ሰጥተዋለች። እዚህ ጋር ደግሞ ጭራሹኑ ክሊፕ ሰርታ አቀናብራለታለች። እንግዲህ ዮኒ ማኛ በዚህ ላይ ምን ይላል የሚለውን የምንሰማ ነው የሚሆነው እንግዲህ